ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እኔ አለሁ ፈጣሪ ይመስገን። እናንተስ እንደናችሁ? ስራ፣ ጤና ሁሉ አሪፍ ነው? ሸጋ ነው? ቆንጆ ነው? እኔ ያለው ፈጣሪ ይመስገን። እናንተ አብርሃም እስካሁን በጥያቄ ላይ ነው እንዴ? እኔ የገረመ ነገር አብረን መጀመሪያ ሲጀመር መቼ ታመመኝ? ሲጀመር እሱ መቼ ታመመ? በምን ህመም ነው እሱ የዳነው? የትኛው ሆስፒታል ሄዶ ነው የዳነው? መረጃው የት አለ? በሽታው ምንድን ነው? የሰው ስም ዝም ብሎ አጥፍቶ ሩታ እንዲህ ናት፣ ሩታ እንደዚህ ናት፣ እንዲህ ያደረገች፣ እንዲህ ሆነች ብሎ በስም ማጥፊያ እኮ ሩታ ቢከሳት እነሱ እኮ በስነ ስርዓቱ ይይዛሉ እኮ። ወይኔ ሩታ ትዕግስት እንደው ምን ይሻላታል? እግዚአብሔር እና ምን አይነት በሽታ ከምን የተኛው አይነት በሽታ ነው እሱ የዳነው? ምን ሆነ? ከዛም ልጅቷን እኔ አልፈልግሽም ከህይወቴ ውጪ፣ እኔ ከልጄ ጋር ከሚስቴ ጋር እኖራለሁ፣ አንቺ ስነ ስርዓት ይዘሽ ቃጥ ብለሽ ሂጂ ማለት አለበት። አሁን እሱ እዚህ ጋር መጥቶ የማይሆን ነገር ከማደርግ ማለት ነው ቀጥ ብሎ መንገር አለበት ለልጅቷ ማለት ነው። እና ጥያቄ አለ ብሎ ሩታን ጠየቃት። ጥያቄ አለ ብሎ ሩታን ጠየቃት፣ ሩታና ኤፍሬም። ስለዚህ ሩታ ደግሞ እኔ በልጄ አባት ላይ ምን ማድረግ አልችልም፣ እኔ ንጹህ ነኝ አለችው። ትምያለሽ አለ። አዎ የፈለክበት በምንም እኔ እምላለሁ አለችው። ከዛም አመነ። ከዛ በኋላ ኤፍሬምን ጠየቀ። ኤፍሬምም እንዲህ አለ፣ አንተ ሩታ ቤት መጥተህ ይቅርታ አድርግልኝ፣ አጥፍቻለሁ፣ በድያሻለሁ፣ ይቅርታ አድርግልኝ እያልክ አንተ ሩታ ቤት መጥተሃል። ሲመጣም እኛ ደግሞ ሩታ የልጄ አባት ነው እስካሁን እወዳለሁ፣ እኔ ልጄ ያለ አባት ማደግ አልፈልግም ብላ ተቀበለችው። ይቅርታውን ተቀበለችው። በአንድ ላይ መኖር ጀመራችሁ። ከጀመራችሁ በኋላ በአንተ ዙሪያ ያለው ሰዎቹ መጥቶ በጣም እየረበሹ ነበሩ። የማይሆን ነገር እየተናገሩ ነበሩ። የማይሆን ነገር እያደረጉ ነበሩ። ብዙ ነገር ችለን እስካሁን ቆይተሃል። እነሱ አብርሃም ታሟል ይላሉ። ለምንድን ነው? አንተ ወደ ሩታ ጋር ስለመጣ አብርሃም ታሟል እያሉ ነበሩ። ታሟል ብለን እኛ ደግሞ አንተን ለማውራት እኛ ና አላለንም። እንደዚህ አርግ እንደዚህ ይሁን እኛ አላለንም። ራስህ አንተ መጥተህ ሩታን ይቅርታ ጠይቀሃል። አንተንም አስከፍቼያለሁ ብለህ መጥተህ ይቅርታ ጠይቀሃል። ይቅርታውን ተቀብለ አንተ ከሩታ ጋር መኖር ጀመርክ። አንተ ከሩታ ጋር መኖር ሲጀመር ብዙ ሰዎቹ መጥተው እዚህ ጋር እየረበሹ ነበር። ከዛ በኋላ ሩታ አብርሃም ላይ መተት ሰሩ እያሉ ብዙ ሰዎች እንደዚህ እያወሩ ነበሩ። ያ ሰዓት አንተ እኛ የጠየቅነው ነገር እያወረክ እየመለስክ ነው። በትክክል እየመለስክ ነው። ትክክል ነገር እየጠየክ ነው። እየነገር ነው። እያወራክ ነው። ግን ብዙ ጭንቀት፣ ሁካታ ያንተ አእምሮ ውስጥ ስላለ አንተ ዝምታው መረጥክ። አንተ ዝም ስል ሰው እኛ በመተት ምናምን ሰው ብለው ብዙ ነገር አወራ። ከዛ ሌላ ነገር የተደረገ ነገር ምንም የለም አለ። ሩታ እኔ የልጄ አባት ነው፣ ባሌ ነው፣ ደግሞ የልጅነቴ ባሌ ነው። ትንሽ ቢሆንም ትልቅ ቢሆንም ብዙ ሰዓት ቢሆንም
ትንሽ ሰዓት ቢሆንም አብረን ቆይተናል፣ አብረን አድረናል፣ አብረን ኖረናል፣ ክፉንም ደጉንም አይተናል። ስለዚህ እኔ ባንተ ላይ ምንም አይነት ነገር ለማድረግ ለኔ ህሊናዬ አይፈቅድም ብላ ነገረችው። ትምያለሽ አለ። አሃው የፈለግከው ነው አለችው። ከዛም እሺ ብሎ ተወ። ደግሞ ኤፍሬምም እንደዚህ አለ፣ እሺ ሂዱ አለ። ከዛም በቃ በኋላ እኔ እመጣለሁ ልጁን ይዤ፣ ልጁ ከኔ ጋር ይሁን አለ። እሺ ብላ ትታ ሄደች። ግን እናንተ ህፃን አይደለም እግዚአብሔርን በአብርሃም እንትን ደረት ላይ ሆኖ ልዑል ቡዝን እንዴት እንደሚያይ አይታችኋል? እናንተ ያያችሁ? እግዚአብሔርን ቡዝን እንዴት ሆኖ እንደሚያይ አያችሁ? ወይኔ ህፃን አይደለም ጌታ። ህፃናቶች በጣም ከባድ ናቸው። ሩታን እንደዚህ ብዙ ስቃይ እያሳየች እያስለቀሰች ስንት ነገር እያወራች ስንት ነገር እያለች ይሄንን ሁሉ ስቃዩ እግዚአብሔርን ልጅ ህፃኑ አያወራም እንጂ እግዚአብሔርን ይሰማል። ብዙ ጥሩ ነገር የሰራ ሰው ሆና አሁን አብርሃም ጋር መታ በልጁ ላይ እንዴት እንደምትሆን በጣም ነው የገረመኝ። ግን ልጁ እንዴት ሆኖ ቡዘን እንዳየ እናንተ ያያችሁ? ግን በኢየሱስ ክርስቶስ ምን ልበል? ከዛም ሄርሜላንን እጠይቃለሁ፣ ለብቻ እንደዚህ አናግራለሁ፣ እጠይቃለሁ አለ። ኤፍሬም ደግሞ ምንድን ነው አብርሃምን አለው፣ አብርሃም ይሄ ነገር እኛ አንተ እስራት ውስጥ ስለገባ ጭንቀት ውስጥ ስለገባ እኛ ለዚህ ጭንቀት ሁሉ ዝምታው መርጦ ነው ዝም ያለው ብለን ዝም ብለናል። እኛ የጠየቅነው ነገር እያወረክን፣ እኛ ስንጠይቅ ትመልሳለህ፣ ታወራለህ። እንደዚህ አንተ እየሆንክ አንተ አብርሃም ታሟል ሰው ካለ እኛ እንደዚህ ታሟል እንላለን። አንድ ነገር ከተደረገ ከዚህ በፊት አንተ ወደ ሩታ ጋር ከመምጣት በፊት የተደረገ ነገር ቢሆንስ ብሎ ኤፍሬም ለአብርሃም ነገረ። አብርሃም ሁሉንም ያውቃል። መጀመሪያ ስጦታ የሰጠው ማን? ሩታ ናት፣ ሄርሜላ ናት። የነሱ ትዳሩን ሳይፋቱ 80 ሳይቀድ ሚስት እያለች ሚስት እርጉዝ ሆና እያለች መታ የባለ ትዳር ሰውየው እጅ ላይ ሰዓት ያሰረችው ማን ናት? ያ ሰዓት ከታሰረን በኋላ እኮ ነው አብርሃም ወደ ሄርሜላ ጋር ሄደው። ስለዚህ ችግር ያለው ያ ሰዓቱ ጋር ነው። ያ ሰዓትም ሄርሜላ ምንድን አንተን እንዳጣ እኔ አልፈልግም፣ አንተ ወደ ሌላ ቦታ እንድትሄድ እኔ አልፈልግም፣ ይሄ እጅ ከዚህ እጅ ይሄ ሰዓት እንዳይወጣ ብላ በጣም ጥንቃቄ እየነገረች ነበረች። ያ ምንድነው የመጀመሪያ ጊዜ ይሄንን ያደረገችው ሄርሜላ ናት። ስለዚህ አንተ አሁን መጠርጠር እስካልቀራ ድረስ ሄርሜላን ጠርጥር። አንተን የራሷ ለማድረግ እሷ ያላደረገችው ነገር የለም። አንተን የራሷን ለማድረግ በሩታ ላይ እሷ ያላደረገችው ነገር የለም፣ ያላወራችው ነገር የለም። ጥርጣሬ ከሆነ ሄርሜላን ጠርጥር። ሩታ ምንም ነገር አታደርግም። ሩታ ማውራት የፈለገው ነገር በግልጽ ትናገራለች። ማድረግ የፈለገችው ነገር በግልጽ እንትን ታደርጋለች። እንደዚህ በድብቅ የሆነ የማይረባ ነገር ሩታ አታደርግም። አንዳንዴ አንተ ምን ትላለህ? እኔ ሚስቴን አውቃለሁ እኮ እያልክ አይደለም እንዴ? ከዚህ በፊት ሩታ ወልዳ
ሐኪም ቤት ወልዳ እያለች አንተን እዩና ማን እንደሆነ ፕራንክ አላረጉ? ልጁ እኮ ያንተ አይደለም እያሉ ፕራንክ አረጉ። አንተ ምን እኔ እኮ ሩታን ጠንቅቄ አውቃለሁ አላልክም? ያችኛው ሩታ እኮ ናት እቺት፣ ሌላ ሩታ አይደለችም። አንተም መጠርጠር የሚገባ ምንድነው? ሄርሜላ ናት። መጀመሪያ ጊዜ ሳቱን አምጥታ በአንተ እጅ ላይ ያሰረችው እሷ ናት። ያ ሰዓት ከታሰረን በኋላ ነው አንተ ወደ ሄርሜላ ጋር ያልከው። ስለዚህ ችግር ያለው ወደ ሄርሜላ ጋር ነው እንጂ ሩታ ጋር አይደለም። ሩታ አንተ ጋር ኖረች እኮ ኖረች፣ አረገዘችው፣ አገባችሁ በወግ በማረግ ያ ሰዓት ሁሉ ነገር ምንም ባንተ ላይ አላደረገችም። አንተ ግን በሷ ላይ ስንት ሴት ጋር ነው አንተ የሄድከው? ይህንን ሁሉም ይችላል በአንተ ላይ ምንም ነገር ሳላደርግ ምንም እየተቆጠች እየሰደበች አንተ መጥፎ ቦታ ሲሄድ የማይሆን ቦታ አንተ ስትገኝ አንተን እየቆጣች እንደ እናት ሆና እንደ እህቶች በላይ ሆና ካንተ ጋር የኖረችው ሩታ ናት። ይሄንን ደግሞ መርሳት የለበትም። ትላንት እኔ ሩታን አውቃታለሁ እኮ የሩታ ጸባይን አውቃታለሁ እኮ አውቃለሁ ያልከ ሰውየው አሁን በዚህ እንዴት ትጠረጥራለህ ሩታን? አንተ መጠርጠር ካለበት ሄርሜላን ጠርጥር። ለምን እሷ ባንተ እጅ ላይ ሰዓት ካሰረችለት ቀን ጀምረ አንተ ወደ ሄርሜላ ጋር ነው የተከተልከው። ሄርሜላን ተከትለህ ሄድክ። ሩታም ከነ እርግዝናው ትተህ ሄርሜላ ጋር ሄድክ። ይሄ ማለት በዚህ እጅ ላይ ችግር አለ ማለት ነው። ይሄንን አንተ ደግሞ ማወቅ አለበት። ሩታ ከአንተ ጋር ስንትና ስንት ነገር ሆና ኖራ በአንተ ላይ ምንም አላደረገችም። ታዲያ ሩታ መጥፎ ነገር በአንተ ላይ የምታደርግ ሴት ከሆነ እስካሁን ለምን ደህና ሆና ቆያክ? እንዴት በደህና ቆያክ? ይህንን መንገር ትችላለህ? ሌላው ደግሞ ጥያቄ ምን አይነት በሽታ ነው አንተ የዳንከው? የት ሆስፒታል ነው የሄድከው? እንደውም ሄጄ እንደውም ሄጄ ልጠይቀው የት ሐኪም ቤት ሄድክ? ምን አይነት በሽታ ነው የያዘው? ምን ሆና ነው የዳንከው? አሁን ሁሉም ነገሩ ካለቀም በኋላ ሩታን መጥፎ ስም ለማስጠራት ደፋ ቀና ማለቱ እግዚአብሔርን ያስጠላል። በጣም ይደብራል። ምን ሆናችሁ ነው? ኧረ ስርዓት ያዙ እናንተ። ምን ሆናችሁ ነው? አያስጠላም? አይደብርም? እናንተን ይሄ ነገር አያስጠላም? ኧረ ለሽ ነው። እግዚአብሔርን ያስጠላል፣ ይደብራል። እና አብርሃም አንተ ትክክለኛው ነገር አውቀ አሁን ከዚህ በፊትም ሩታ በልጅ ላይ ምላለች። አሁንም እሷ ምንድን ነው የምትለው? አንተ የፈለገው ነገር እምላለሁ እያለች ናት። ይሄ ማለት ሩታ ላይ እንትን አለ፣ እውነት አላት። ደግሞ እንዴት የሆነ ባለው በእውነት ትላንት ወደ እሷ ስታለቅስ የኔ እንባ መጣኝ በኢየሱስም። ይኸው እርር ብላ ውስጡ ቆስሏት እርር ብላ ነው ያለቀሰችው። ማውራቱ የራሱ እንባ አንቋት ማውራት አልቻለችም። ይሄ ማለት ውስጡ ቆስሏል። ውስጡ በጣም ነው የቆሰለው። አብርሃም ይሄ ሁሉ ባንተ ነው። ይሄንን አንተ ደግሞ ማወቅ አለበት። አንተ አሁን እሷን ትተህ ወደ ሌላ ሴት ብትሄድም ለአንተ ስቃዩ ነው። ወደ አንተ ጋር የሚመጣው ሴቶች ስቃዩ እያዩ በቃ መኖር ነው። አንተ ሄደህ መተህ እንትኑ እንዴ ታፕታፕ ይላል ፍሪዮ አንተ ሄደህ መተህ ሴቶቹን ታፕታፕ ታደርጋለህ። በቃ እነሱ አንተን እየተከተሉ የእውነት ብለው ይመጣሉ። በቃ ጭንቀት ስቃይ ነው አንተ የምትኖረው ማለት ነው። ስለዚህ አርፈ ብትቀመጥ አብረን በእውነት ጥሩ ነው፣ በራሴ በኩል ማለት ነው።
እና ውድ ቤተሰቦቼ እናንተ ጋር ያለው ሀሳቡን አስተያየት ምን እንደሆነ በኮመንት ስር ላይ አስቀምጡ። እኔ ጋር ያለው ሀሳቡ ይሄንን ይመስላል። እናንተ ባይዘው በጣም ዛሬ ደከምኩኝ። እዛ ጋር ወደ ኢትዮጵያ ኤምባሲ ዱባይ ውስጥ ለፓስፖርት ለማሳደስ ሄጄ እግዚአብሔርን ሞቼ ነው የመጣሁት። ራሴ እያመመኝ ነው። እናንተ ፓስፖርት ለማሳደስ የዱባይ 1000 ብር 1000 ብር፣ አዎ 1000 ብር ነው የዱባይ ብር ማሳደስ። የጠፋ ፓስፖርት ደግሞ ለማውጣት ወደ 2800 ምናምን ብር። ይገርማል። በጣም ከባድ ሆኗል። እና ይሄንን ይመስላል ውድ ቤተሰቦቼ። በያላችሁበት ቦታ ሁሉ እግዚአብሔር አምላክ የጠበቃችሁ ክፉ አይንካችሁ። በጣም ደክሞኛል። ከዛም በጠዋት ነው ያጥኩት። ስለዚህ ትንሽ ማረፍ ፈልጋለሁ። ጌታ እግዚአብሔር ከእናንተ ጋር ይሁን። አብርሃም ተመለስ አንተ። ቻው